ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ስለ ቤልጅየም ይዤላችሁ አንድ መረጃ ይዤላችሁ ቀርቤያለሁ። አዲስ አበባ እና ቤልጅየም ብራሰልስ በሚል ርዕስ በተለይ ሰሞኑን የኦሮሞ ጽንፈኛ ፖለቲከኞች በአጠቃላይ የኦሮሞ ሊቃል አዲስ አበባ የኦሮሞ ናት በሚል ከፍተኛ የሆነ ውዝግብ እየፈጠሩ ነው። የምክክር ኮሚሽኑ የሚሳተፉትንም እያስፈራሩ ነው፣ እየዛቱ ነው እና በጣም ሁሉም ተነስተዋል ማለት ይቻላል። አድማጮቻችን፣ ተመልካቾቻችን ለሁለት ዓመት ከ2000 ላለፉት 2 ዓመት ዝምታን መርጦ የነበሩ ሁሉ እንደነ ደረጀ ገረፉ ሁሉ ሳይቀር በቃ ልክ ንብ ቀፏ ሲነሳ እንደሚሉት ከየትም ተጠራርተው የኦሮሞ ብሔረተኛ ፖለቲከኞች በሙሉ የኦሮሞ ብልጽግናዎች፣ ኦፌኮዎች፣ ኦነጎች፣ ኦነግ አንደኛ፣ ኦነግ ሁለተኛ፣ ኦነግ ሶስተኛ፣ ኦነግ አራተኛ እነዚህ በሙሉ በቃ ፊንፊኔ የኦሮሚያ ካልሆነች ፊንፊኔ ባለቤት ኦሮሞ ነው፣ ያ ካልሆነ ጉድ ይፈላል፣ ሀገር ትፈርሳለች እያሉ እያስፈራሩ እና ይህንን በተመለከተም በስፋት የነሱ ፖለቲካ ያው የማስፈራራት ፖለቲካ እንደሆነ ሌላውን ማህበረሰብ ሀገሩ ነው አዲስ አበባ ከተማው ናት እያስፈራሩት እየገደሉት እያሰሩት ካሁን ላሁን እነሱ ይጮሃሉ፣ ካሁን ላሁን እነሱ ያብዳሉ፣ ካሁን ላሁን እነሱ ጥፋት ያመጣሉ በሚል በአገሩ ተሸማቆ የሚኖርበት ምክንያት ስለሌለ ለነዚህ ሰዎች ማስፈራራት ቦታ እንዳይሰጥ በተደጋጋሚ በዚህ ፕሮግራም ገልጫለሁኝ። እነዚህ ሰዎች ደም መፋሰስ ነው ይላሉ እንጂ እስካሁን ድረስ ላለፉት 8 ዓመታት በአገሪቷ የተለይ ኦሮሞ ክልል የሚባለውን የምድር ሲኦል የምድር ገሃነም አድርገው ህዝብ ያለቀሰበት፣ ህዝብ የተሰቃየበት፣ ህዝብ የተፈናቀለበት፣ ነፍሰ ጡር ሴቶች ሁሉ ሳይቀሩ ሆዳቸው የተቀደደበት አማራ ትሆናላችሁ ተብለው በሚሊዮኖች የተፈናቀሉበት፣ በመቶ ሺዎች ቤታቸው የፈረሰበት በቃ ምን ልበላችሁ ያለፉት 8 ዓመታት የኦሮሞ ፖለቲከኞች ኦህዴዶች ወደ ስልጣን ከመጡ በኋላ ታግለውም እኮ አይደለም ወደ ስልጣን የመጡት በግርግር በሌላው ትከሻ ወደ ስልጣን ከመጡ በኋላ የሰሩትን ነገር ሁላችሁም ታውቃላችሁ። እና ኦሮሚያ የሚሉት ነገር አለ ወገኖች። አንድ ለነዚህ ሰዎች ወደ ቤልጅየም ከሜዳው ለነዚህ ሰዎች መናገር እንፈልገው ይሄ ኦሮሚያ የሚሉትን ወገኖች ተፍጥፎ የሰጣቸው ህወሓት ሰሜናውያን እኮ ነው ኦሮሚያ ክልል የሚለውን የሰጡት። ኦነግ ታቅሎ ነው እንዴ ይሄንን አካባቢ ሸነሸነ? ኦነግ ታቅሎ እኮ አይደል። የኦሮሞ ነጻነት ግንባር የሚባለው የኦሮሞ አብይ አህመድ በፓርላማ ጀግኖች ብሎ ያደነቃቸው የኦነግ ሰዎች እኮ ለኦሮሞ ማህበረሰብ እኮ ያተረፉለት ምንም ነገር እኮ የለም። በውጊያ በሉ በጦርነት እኮ አንድ ቀበሌ ተቆጣጥሮ እኮ ህወሓቶች ከሰሜን ተነስተው አዲስ አበባ በሚገቡበት ጊዜ ለስልጣናችን የሚያሰጋን አማራው ነው ብሎ ስላሉ አማራውን ኒውትራላይዝ እንዲያደርግላቸው እነ ሌንጮ ባቲን ካሉበት ከኖርዌይና ከበርሊን አምጥተው በቃ እኛና እናንተ በቃ ትግሬና ኦሮሞ አንድ ላይ ሆነን እንግዛ ብለው እነሱ በሰሜን በኩል ለትግራይ የሚያስፈልገውን መሬት ወሰዱ። እነ ሌንጮም ደግሞ የሚፈልጉትን መሬት ሰጧቸው። በቃ ይሄ ኦሮሚያ ነው የናንተ ነው ብለው በቃ ኦሮሞውን ከጎናቸው ለማሰለፍ ለምን ማይኖሪቲ ስለሆኑ በስልጣን ላይ ለመቀጠል የግድ ድጋፍ የሚያደርግላቸው ሰው ስለሚያስፈልግ ኦሮሞውን ከጎናቸው ለማሰለፍ ለኦሮሞ ለኦነጎች ይሄንን ካርታ ሸነሸኑላቸው እና ይሄ ካርታ ወያኔ የሰጣቸው ካርታ ታግለው ያመጡት አይደለም። ታግለው እንዳመጡ ይሄን አድርገን ታግለን ያመጣ ነው ይላሉ አይደለም። ኦሮሚያ የምትባለውን የሰጣቸው መለስ ዜናዊ ነው። እንደው ሌላው ቢቀር እንኳን እንደው አመስጋኝ ሆኖ እንጂ እና ይሄ ነው። ይሄ ከዛ በኋላ ያው በስልጣን ለመቆየት የግድ ኦሮሞውን ይዘው ኦፒዲዮ ብለው መቆየት ስለነበረባቸው ኦሮሞውንና አማራውን እያጣሉ እነሱ ለ27 ዓመት በስልጣን ቆዩ። አሁን በስልጣን በሚቆዩበት ጊዜ ከዛ ኦሮሞቹ በብዙ ነገር ሁለተኛ ዜጋ ሆነው የህወሓት አሽከር ሆነው በየቦታው ህወሓቶች እየገረፏቸው ህወሓቶች በቃ እንትን እያደረጓቸው መኖር ስላልፈለጉ አመጹ። ኦፒዲዮች አመጹ እና ለማ መገርሳ እና አባዱላ ገመዳ እና ግርማ ብሩ ውስጡን አመጹ። የኦሮሞ ፕሮቴስት የሚል ጀመሩ። የኦሮሞ ፕሮቴስት ሲጀምሩ መጀመሪያ ላይ በማስተር ፕላን ብለው ነበር የጀመሩት፣ ተመቱ። ከዛ ደግሞ እንደገና ሁለተኛ ዙር ጀመሩ፣ ተመቱ፣ አልቻሉ።
እንደውም የህወሓት መንግስት ይሄ ኦሮሚያ የሚባለውን ራሱ በአምስት ቀጠና ለመከፋፈል ለማንም ጃዋር አብይንም እስር ቤት ለመውረድ ተዘጋጅቶ ነበር። ይሄንን እና አብይ አህመድ ራሱ የተናገሩ ሊታሰሩ ነበር። ደብረ ዘይት ላይ በኢሬቻ ጊዜ ዳውን ወያኔ ብሎ ሲሄዱ በስንትና ስንት ሺህ የኦሮሞ ወጣት አይደል እንዳለቀው። ከዛ በኋላ ምን አደረጉ? ጸጥረጭ ነበር ወያኔ ያደረጋቸው። ጸጥረጭ ቄሮ የሚባለውን ጸጥረጭ ነበር ያደረገው። በኋላ በአማራ ክልልም ተመሳሳይ ተቃውሞ ተነሳ። የአማራ ሬዚስተንስ የሚል ተቃውሞ ተነሳ። ያኔ እነ ጀዋር መሐመድ የኦሮሞ ፕሮቴስት 1፣ የኦሮሞ ፕሮቴስት 2፣ የኦሮሞ ፕሮቴስት 3 አድርገው ምንም ነገር ውጤት እንዳላመጡ ስላወቁ እነ አብይ አህመድ ምን አደረጉ? አማራውን መያዝ አለ። ከዛ ኦሮማራ የሚል ኦሮማራ በሚመጣበት ጊዜ ቶናቸውን ቀይረው ያው ማስክ ለብሰው ጭምብል ለብሰው ኢትዮጵያን እንደሚወዱ መስለው መጡ። ከዛ እነ ጀዋር እነ ለማ መገር እነ አብይ እነ አቶ ገዱ ነፍሱን ይማር እነ ዶክተር አምባቸው እነሱ ናቸው አንጠልጥለው ቤተ መንግስት ያገቧቸው። ስልጣን የያዙት የፌደራል መንግስቱን የያዙት በባዕዴኖች ነው። አሁን ስልጣን ላይ ያሉት በባዕዴኖች ነው። ባዕዴኖች ባይስማሙ ኖሮ እነ ገዱ እነ አቶ ገዱ እነ ዶክተር አምባቸው እነዚህ እነ መላኩ አለበል እነዚህ ባዕዴኖች ባይስማሙ ኖሮ እዚህ ደረጃ ደርሱ ነበር። እና በጣም ነው እንደ ጭብጭብ የተጫወተ እና አቶ ገዱን አቶ ዋያሌው እነዚህን በሙሉ አታለው በቃ ኢትዮጵያዊ መስሎ ለዚህም ደግሞ ክሪቲካል ስራ ይሰራላቸው አብይ አህመድ እያታለለ ይሄው በቃ ከነ ሽመልስ አብዲሳ ከነ ሌንጮ ጋር እዚህ መካከርና ከኦሮሞ ሊቃን ጋር እዚህ ነካከርና በቃ አንተ ስብለህ ነገዱን አደንዝዝልን በቃ ኢትዮጵያ እያልክ ሌላውን ማህበረሰብ አደንዝዝልን አዘናጋለን ምናምን እያሉ እየገፉት በዚህ መልኩ ስልጣን ያለው። ስለዚህ ይሄ አሁን ያዝነው ታግለን አመጣን የሚሉትን ነገር ታግሏል። ይሄ በግልጽ ሊታወቅ ይገባል። ስለዚህ አሁን የአዲስ አበባ ህዝብ 10 ሚሊዮን ከ10 ሚሊዮን በላይ የሚሆነው የአዲስ አበባ ህዝብን ፍላጎት ጨፍልቀው የአዲስ አበባ ህዝብ እያለ የአዲስ አበባ ህዝብ ፍላጎት ወደ ጎን ተደርጎ እነሱ ወለጋና አርሲ ባሌና ጅማ ያሉ ሰዎች በአዲስ አበባ ጉዳይ ላይ ለመወሰን ሲሞክሩ በአዲስ አበባ ህዝብ ጉዳይ ላይ ዛቻና ማስፈራራት ሲያቀርቡ እንደዛ የሚያሳዝን ነገር የለም። ከዚህ በላይ ግን ደግሞ የሚያሳዝነው የነዚህን ሰዎች ዛቻና ድንፋታ ሰምቶ ሌላው ማህበረሰብ አሁንም አንገቱን ደፍቶ የሚቀጥል ከሆነ እንዴት ነው የአዲስ አበባ ወጣት እዛ ተወልዶ ካሳንቺስ ተወልዶ ጨርቆስ ተወልዶ ፒያሳ ተወልዶ የአዲስ አበባ ወጣት የአዲስ አበባ ሰው እንዴት ተደርጎ ነው እዛ ከጉሊሶና ከጃርሶ ከበደሌና ከሰላሌ የመጣው አገርን አይደለም ከተማ አይደለም ብሎ ሲለው እንዴት ብሎ ነው ዝም የሚለው? ተቀባይነት የለውም ወገኖች። ስለዚህ ይሄ በግልጽ ሊታወቅ ይገባል። ወደ ቤልጂየም ልሄድላችሁ። እንግዲህ እዚህ ጋር የምታዩት ወገኖች ቤልጂየም ነው። ቤልጂየም ያለ ምክንያት አይደለም ያነሳው። እዚህ ጋር የምታዩት በቤልጂየም ውስጥ የቤልጂየም በጣም የተወሳሰበች ወገኖች። ቤልጂየምን እንደ ምሳሌ ነው ያላል። ቤልጂየምን እንደ ምሳሌ አላቀርም። ቤልጂየም የሰለጠኑ ስለሆኑ የአውሮፓ ህብረትም እዛ ስላለ እንጂ ቤልጂየም እንደ ቤልጂየም የዘር ፖለቲካ ስር የሰደደበት ቦታ የለም። የዘር ፖለቲካ ስር እንደ ቤልጂየም ስር የሰደደበት ቦታ የለም። ቤልጂየም አድማጮቻችን፣ ተመልካቾቻችን ስለ ቤልጂየም ትንሽ ባክግራውንድ ልስጣችሁ። ቤልጂየም ከ2000 ዓመት በፊት ጁሊየስ ሴዛር ቄሳር በዛ አካባቢ ወረራ ፈጽሞ ኬልቲክ የሚባል ጎሳ አለ፣ ጀርማኒክ፣ ቫይኪንግ ምናምን የተለያዩ ጎሳዎች አሉ፣ ስላቪክ ምናምን የሚባሉ አውሮፓ ውስጥ የተለያዩ ጎሳዎች አሉና እነዚህ ኬልቲክ ጎሳዎችና ጀርማኒክ ጎሳዎች የሚባሉ አሉ። ጀርማኒክ ጎሳዎች ማለት ብዙ ናቸው። አሁን ጣሊያን ሰሜን ጣሊያን ብትሄዱ ስፔን ያሉት ስፔን ውስጥ ለምሳሌ ቪዚጎት የሚባሉ ነበሩ። ጣሊያን ደግሞ ሎምባርድ የሚባሉ ነበሩ። ፈረንሳይ ውስጥ ደግሞ ፍራንክ የሚባሉት እነዚህ በሙሉ ጀርማኒክ ጎሳዎች ናቸው። እና ወደ ምስራቅ ስትሄዱ ደግሞ ስላቪክ የተባሉ ጎሳዎች አሉ እና ራሽያ እና ፖላንድ እነዚህ ስላቪኮች ናቸው። ሌላው ደግሞ ሃንጋሪ የሚባሉ ደግሞ እነሱ ደግሞ ከታች ከኤሲያ የመጡ ናቸው።
እና የአውሮፓ ታሪክ በጣም የተወሳሰበ ነው። ግን አሁን ቤልጅየም ላይ ላተኮርና ቤልጅየም አካባቢ ቤልጅየም እና ኔዘርላንድ የሚባለው አካባቢ እና ፈረንሳይ አካባቢ ጋሊክ እና ቤልጂካ ጋሊያ እና ቤልጂካ የሚባል አካባቢ ነው እና ኬልቲኮች እና ጀርማኒኮች የሚኖሩበት እና እዚህ አካባቢ በተለይ የኬልቲክ እና የጀርማኒክ ጎሳዎች ድብልቅ የሆነ ቤልጌ የሚባል ጎሳ አለ። ቤልጂክ የሚለው ቤልጅየም የሚለው የመጣው እንግዲህ ከዛ ነው እና ይሄ ጎሳ ቤልጌ የሚባለው ጎሳ እዛ አካባቢ ያለውን እንግዲህ ቤልጂካ የሚል አካባቢ ስም ተሰጥቶ ማለት ነው። በነገራችን ላይ ፍራንኪያ እንትን ምንድነው ፍራንኪያ ሳይሆን ጀርመን የሚለው ስምን መጀመሪያ ያወጡት ሮማውያን ናቸው። ጀርማኒያ የሚለው ብሪትን ግሬት ብሪትን የሚባለውን ደግሞ ያወጡት ብሪታንያ የሚባለው ጀርመኖች ናቸው። እንደነ ኮሎን እንደነ ለንደን እንደነ ፓሪስ የመሳሰሉ ከተሞችንም የቆረቆሩት ሮማውያን ናቸው። እንደው ለታሪክ በሚል ነው እና አሁን ይሄ ቤልጂካ አንድ ላይ ሆነው ከዛ በኋላ ሮማውያን ነበር የሚያስተዳድሩ። ከዛ በኋላ ምንድነው የሆነው በታሪክ ሂደት የቤልጅየም እና በነ ቻርልስ ዘግሬት ሻርልማኝ በነሱ ስር ነበረው። ከዛ እየተከፋፈለ ከዛ ምንድነው የሆነው ወደፊት ወደ 14ኛው ክፍለ ዘመን ልወስዳችሁና ሁሉን ታሪክ ልነግራችሁ አልችልም። ወደ 14ኛው ክፍለ ዘመን ስወስዳችሁ በርገንዲ በርገንዲያንስ የሚባሉ ኪንግደም ዘ ዱክ ኦፍ በርገንዲ የሚል ቤዚክሊ ዘ ዱክ ኦፍ በርገንዲ የሚባሉ ዱክ ማለት ራስ ማለት ነው። እነሱ ቤልጂክ እና ኔዘርላንድን በፊት አንድ ነበሩ። ቤልጂክ እና ኔዘርላንድ አንድ ሀገር ነበሩ እና እነሱን ያው ቤልጂካ በሚል ማስተዳደር ጀመሩ ማለት ነው። ከዛ በኋላ የሃስበርግ ዳይናስቲ በእነሱ ቁጥጥር ስር ሆነ እና በዚህ መካከል አድማጮቻችን ተመልካቾቻችን በሰሜኑ የዚህ የቤልጂካ ሰሜኑ በተለይ የዳች ቋንቋ የሆላንድ የኔዘርላንድ ቋንቋ ተናጋሪው በተለይ የፕሮቴስታንት ሃይማኖት በሚመጣበት ጊዜ ሰሜኑ ሞስትሊ ፕሮቴስታንት ሆኖ ለብቻ ይገነጠሉና ዘኔዘርላንድስ የሚል ይቋቋማል። ስለዚህ ቤልጅየም እና ኔዘርላንድ አንድ ነበሩ። ከዛ በኋላ ዘኔዘርላንድስ የሚል ሀገር ለብቻ ያወጡ ሰሜኑ ወይም ሆላንድ የሚባለው ማለት ነው። ከዛ ታቹ ደግሞ ያው ቤልጂክ ሆኖ ይቀጥላል ማለት ነው እና ሰሜኑ ሞስትሊ የፕሮቴስታንት እምነት ተከታይ ነው። ደቡቡ ደግሞ ካቶሊኮች ናቸው እና በ1800 የናፖሊዮንን ሽንፈት ተከትሎ ደግሞ ያው እዛ አካባቢ ያው ችግር ይፈጠራል እና የናፖሊዮን ሽንፈት ተከትሎ የቪየና ኮንቬንሽን የሚባል አለ እና በቪየና ኮንቬንሽን እነዚህ ሁለቱ ቤልጅየም እና ሆላንድ በአንድ ላይ እንዲዋሃዱ ይደረጋል። ታሪኩን ነው ባክግራውንድ ነው እና በአንድ ላይ እንዲዋሃዱ ተደረገ። እንግዲህ እዚህ ጋራ እነዚህ ቦታዎች ተመልከቱ። እዚህ አካባቢ አሁን ብትፈልጉ ደቾቹ ሆላንዶቹ ደች ተናጋሪዎች ናቸው። ቤልጅየም ደግሞ ያሉት ወደ ሆላንድ ወደሚጠጋው ድንበር ወደ ሰሜኑ ለደች የሚቀር ፍሌሚሽ ይባላል። የፍሌሚሽ ወይም ደች ተናጋሪዎች ናቸው። ፍሌሚሽ ማለት ያው ደች ማለት ነው። ያው ዳያሌክቱ የተለየ የደች ቋንቋ ማለት ነው። ደቡብ ደግሞ ፈረንሳይኛ ነው የሚናገረው። ወደ ምስራቅ የተወሰነው አካባቢ ደግሞ ይሄ በጥቁር የምታዩት ቦታ ጀርመንኛ ነው የሚናገሩት። ስለዚህ አሁን ምን ሆነ? በተለይ አብዛኞቹ የደች ተናጋሪዎች የበላይነት ስለነበረ አመጽ ይነሳና ያው የሃይማኖት የጎሳ ሰሜኖቹ ፕሮቴስታንት ናቸው፣ ደቡቦቹ ካቶሊኮች ናቸው። እንደገና ሰሜኖቹ ደች ተናጋሪዎች ናቸው፣ ደቡቦቹ ፈረንሳይኛ ተናጋሪዎች ናቸው። በዚህ ምክንያት በቃ ከፍተኛ በጎሳና በሃይማኖት ምክንያት ከፍተኛ ነውጥ ተነሳ። እንግዲህ ምን ያህል የጎሳ ነገር የሃይማኖት ነገር በቃ ፍትሃዊ የሆነ አሰራር ካልተዘረጋ ምን ያህል ችግር እንደሚፈጥር ይሄ ቤልጅየም አንዱ ማሳያ ነው። በዚህ ምክንያት እንደገና ኔዘርላንድ እና ቤልጅየም እንደገና ይገነጠላሉ፣ ይለያያሉ። ስለዚህ የደች ንጉስ ላይ አመጽ ይነሳል። አመጽ ሲነሳ የደች ንጉስ ያው ቤልጅየምን ይዘው ይቀጥላሉ፣ ኔዘርላንድን ይዘው ይቀጥላሉ። ቤልጅየም ደግሞ የራሷ ኪንግደም የራሷ መንግስት መሰረታለች። ሊዮፖልድ የሚባለው ሰውዬ ለመጀመሪያ ጊዜ የቤልጅየም ንጉስ ይሆናል እና ሊዮፖልድ ማለት ይሄ ነው ማለት ነው። አድማጮች ተመልካቾች እና እዚህ ጋር
ከዛ በአንደኛ የዓለም ጦርነት በ19 እንደ ፈረንጆች አቆጣጠር በ1914 እንደገና ደግሞ በሁለተኛ የዓለም ጦርነት እንደ ፈረንጆች አቆጣጠር በ1940 ጀርመኖች ቤልጅየምን ወረው ይይዛሉ። ስለዚህ ቤዚክሊ ቤልጂክ በቃ አገር የሆነችው ከ1830 ዓመተ ምህረት ጀምሮ እና በ1970 ዓመተ ምህረት ደግሞ አሁን በቅርብ በ1970 ዓመተ ምህረት ደግሞ በቃ የዘር ፖለቲካን ያሰረጸ በቋንቋ ላይ በዘር ላይ የተመሰረተ የፌዴሬሽን መስርቷል። ስለዚህ ቤልጂየም ያለው ፌዴሬሽን ወገኖቼ በቋንቋና በዘር ላይ የተመሰረተ ፌዴሬሽን። ለዚህ ነው የቤልጂየምን እንደ ምሳሌ የሚያቀርቡት የኦሮሞ ፖለቲከኞችም ቤልጂየምን እንደ ምሳሌ የሚያቀርቡት እንደ ሞዴል የሚያቀርቡት በዚህ ምክንያት ነው። ግን ቤልጂየም ወገኖቼ ያለው ሁኔታ በጣም ህገ መንግስታቸውን ብታዩት በጣም የተወሳሰበ ነው። ለምሳሌ በህገ መንግስታቸው አድማጮቻችን ተመልካቾች ቤልጂየም ውስጥ የሶስት እርከን መንግስት አወቃቀር ነው ያለው። ሶስት እርከን። አንደኛው በፌደራል ደረጃ ያለ መንግስት የፌደራል መንግስቱ፣ ከዛ ደግሞ በማህበረሰብ በቋንቋ ደረጃ የሚቋቋሙ የመንግስት አካላት፣ ከዛ ደግሞ በክልል ደረጃ የሚቋቋም የመንግስት አካላት። አሁን ቤልጂየምን በምትመለከቱበት ጊዜ ለምሳሌ እዚህ ጋር ይሄንን ካርታ ስታዩ በቢጫ በብርቱካናማ ቦታ ያለው ፍላንደርስ ይባላል። ፍሌሚሾች ያሉበት የፍሌሚሽ ክልል ነው። ቋንቋው የማን ነው? የፍሌሚሾች ነው። የፍሌሚሾች ወይም የደቾች፣ ደች ማለት ፍሌሚሽ ማለት ነው። የደቾች የፍሌሚሾች ክልል ነው። ታች ያለው ሰማያዊው ደግሞ የሚባለው ዋሎኒያ ይባላል። የፈረንሳዮች ክልል፣ የፈረንሳይኛ ተናጋሪዎች ክልል ነው። ስለዚህ ፍላንደርስ የሚባል መስተዳደር አለ። ዋሎኒያ የሚባል የፈረንሳይኛ ተናጋሪዎች መስተዳደር አለ። በዋሎኒያ የሥራ ቋንቋ ፈረንሳይኛ ብቻ ነው። በፍላንደርስ የሥራ ቋንቋ ዳች ብቻ ነው፣ ፍላሚሽ ብቻ ነው። ስለዚህ ከዛ የሶስተኛው እዚህ በቢጫዎች መካከል የምታዩት በግሬ የምታዩት አለች አይደል? ያቺ ብራሰልስ ከተማ ናት። ብራሰልስ የፌደራል መንግስቱ መቀመጫ ብቻ ሳይሆን የአውሮፓ ዩኒየንም መቀመጫ የኔቶ መቀመጫ ስለሆነ ኦልሞስት ግማሹ በብራሰልስ የሚኖረው የውጭ ሀገር ዜጋ ወይም ኢሚግራንት እና በብራሰልስ ደግሞ በዋናነት አብዛኛው ሰው እዛ የሚናገረው ፈረንሳይኛ ከተማ ውስጥ ፈረንሳይኛ ነው በብዛት የሚናገረው። ስለዚህ ፈረንሳይኛ ስለሆነ የሚናገረው ብራሰልስ ምን ሆነች? ራሷን የቻለች የፌደራል መስተዳደር ነች። ስለዚህ ቤልጂየም ውስጥ ሶስት የፌደራል መስተዳደሮች ነው ያሉት፣ ፍላንደርስ፣ ዋሎኒያ እና ብራሰልስ። እና ብራሰልስ ከተማ ራሷን የቻለች የፌደራል መስተዳደር ሆናለች። ግን ተመልክቷት ብራሰልስ ምን ውስጥ ነው ያለችው? ፍላንደርስ ውስጥ ነው ያለችው። ፍላንደርስ ውስጥ ሆና ፍላንደሮቹ ፍላንደርስ ውስጥ ስለሆነ ያለው ለፍሌሚሾች በቤልጂየም ልዩ ጥቅም መኖር አለበት የሚል ነገር ግን አለ። በብራሰልስ ጉዳይ በፍላንደርስ የሚኖሩ ወይንም ደግሞ ፈረንሳይ ውስጥ ባሉት በዋሎኒያ የሚኖሩ ነዋሪዎች አያገባቸው። ፍላንደርስን ወክለው ዋሎኒያን ወክለው በፌደራል መንግስቱ ተወካይ ሆነው የሚመጡ ሁሉ የፌደራል መንግስት መቀመጫ ስለሆነ ከጀርመን፣ ከፈረንሳይ፣ ከፖላንድ፣ ከሊቱዌኒያ ደግሞ የኔቶ አባል የአውሮፓ ዩኒየን አባል ስለሆኑ ደግሞ ቤልጂየም ውስጥ የሚኖሩ አሉ። ከዛ ባለፈ ግን በከተማዋ አስተዳደር ግን የሚያገባቸው የብራሰልስ ከተማ ነዋሪዎች አሉ። የብራሰልስ ከተማ ነዋሪዎች ደግሞ በሙሉ ግማሹ የውጭ ሀገር ዜጋ ኢሚግራንት ነው። ስለዚህ ዋሎኒያ ከሚኖረው በላይ ፍላንደርስ ከሚኖረው በላይ በብራሰልስ ላይ የቤልጂየም የብራሰልስ ከተማ ነዋሪ የሆኑ የብራሰልስ ሬዚደንት የሆኑ ሰዎች ከሌላው እኩል መብት አላቸው። ብራሰልስ ያለው ግን ትንሽ የብራሰልስ ነገር የዘር ፖለቲካ ነው ያለው። ግን ቢያንስ ይሄ የዘር ፖለቲካ በተቻለ መጠን ፍትሃዊ እንዲሆን የኦሮሞ ፖለቲከኞች አዲስ አበባ የፊንፊኔ ናት፣ ፊንፊኔ አዲስ አበባ ፊንፊኔ የኦሮሞ ናት በሚሉበት ጊዜ ኦሮሞ ማዕከል ውስጥ አለ ብለው ነው። ግን ተመልከቱ ብራሰልስን የአውሮፓን የብራሰልስን እንደምሳሌ እያቀረቡ ቢያንስ እሺ ብራሰልስ እኮ
አዲስ አበባ ለምን እንደ ብራሰልስ አትሆንም? ለምን አዲስ አበባ ራሷን የቻለች መስተዳደር ለምን አትሆንም ስትሏቸው ደግሞ ነው ይላል። መርጠው ነው ገባሽ? አሁን ቤልጂየምን እንደ ምሳሌ ሲያቀርቡ መርጠው ነው የሚያቀርቡ። ይሄ አንድ በሉልኝ። ሌላ እዚህ ጋር በጣም እንዳልኳችሁ በፌደራል ደረጃ ስትራክቸር አላቸው፣ በማህበረሰብ ደረጃ ስትራክቸር አላቸው፣ በክልል ደረጃ ስትራክቸር አለ፣ በማህበረሰብ ደረጃ ደግሞ እንደዚሁ የቋንቋ ምክር ቤቶች አሉ። ስለዚህ በዚህ በቋንቋ ምክር ቤቶች መካከል 3 አሉ። የፍላሚሽ ስፒከር ምክር ቤት አለ፣ የፈረንሳይኛ ስፒከርስ የፈረንሳይኛ ተናጋሪዎች ምክር ቤት አለ፣ የጀርመንኛ ተናጋሪዎች ምክር ቤት አለ። ጀርመንኛ ተናጋሪዎች እዛ ጋር በጥቁር ያሉት በተቻለ መጠን ጀርመንኛ ተናጋሪዎችም ሪፕሬዘንት እንዲሆኑ ፈረንሳይና እንደዚህ አድርገው በጣም በቃ የዘር ነገር ስላለ የዘር የጥላቻ ነገር ስላለ በተቻለ መጠን በቃ የተወሳሰበ አስተዳደር ነው ያላቸው። በጣም የዘር ፖለቲካ በጣም መጥፎ ነገር፣ በጣም መጥፎ ነገር። ቤልጂየም ያለው ሁኔታ ይሄ ነው አድማጮች፣ ተመልካቾች። እና ብራሰልስ በብራሰልስ ምክንያት ነው ወገኖቼ ቤልጂየም ያልፈረሰችው። ቤልጂየም ባትኖር ኖሮ ሰሜኑ ፍላንደርሱ ለብቻው ተገንጥሎ ይሄድ ነበር። ዋሎኒያ ደግሞ ለብቻቸው ይሄዱ ነበር። እዛ ጀርመኖቹ ጋር ያሉት ደግሞ ወደ ጀርመን ይቀላቀሉ ነበር። በብቸኝነት ቤልጂየም እንደ ሀገር ቤልጂክ ወይም በፈረንሳይኛ ቤልጂክ ወይም ቤልጂየም ሆና እንድትቀጥል እየቀጠለች ያለችው በብቸኝነት ወገኖቼ በብራሰልስ ምክንያት። ብራሰልስን ይዘው ፍላንደሮች ሊሄዱ አይችሉም ለብቻቸው። ልክ ሲዳማ ክልል አዋሳን ይዘው እንዲሄዱት ማለት ሊሄዱ አይችሉም። ለምን? ብራሰልስ ውስጥ የሚኖረው ፈረንሳይኛ ተናጋሪ ነው። አመጽ ነው የሚነሳው፣ ረብሻ ነው የሚነሳው። ብራሰልስ የኛ ናት የሚል ፖለቲካ ሊያራምዱ አይችሉም። ለምን? ተቀባይነት የለውም። ስለዚህ ምንድነው በብራሰልስ ቢያንስ ሁለቱም ፍላሚሾቹም ዋሎኒያዎቹም ፈረንሳይኛ ተናጋሪዎቹም ፈረንሳይኛ ተናጋሪዎቹም ዳች ተናጋሪዎቹም መብታቸው ተከብሮ በብራሰልስ ሁለቱም የሥራ ቋንቋ ሆነው እየኖሩ በዚህ መንገድ ተሻችለው እየኖሩ ነው። በጣም የተወሳሰበ ህገ መንግስት የተወሳሰበ አሰራር ዘርግተው እየኖሩ ነው። መንግስት ቦታ ላይ በፌደራል መንግስቱ ላይ በኮታ ነው ወገኖች፣ ግማሽ ከፈረንሳይኛ ተናጋሪ ግማሽ ከፍላሚሽ ተናጋሪ ተተርጓል። ጠቅላይ ሚኒስትሩ ፍላሚሽ ከሆነ የውጭ ጉዳይ ሚኒስትሩ ፈረንሳይኛ ተናጋሪ ነው። እንደዚህ በኮታ በጣም የሚያስቀይም በቃ በኮታ የሚያስቀይም አሰራር ነው ያላቸው። ለማንም ሀገር የማይመች በጣም አስቸጋሪ የሆነ አሰራር ነው ያላቸው። እና እንዳልኳችሁ አገሪቷ ቤልጂየም የምትባለው አገሪቷ ያለችው በቋፍ ያለችው በብራሰልስ ምክንያት፣ ብራሰልስ ውስጥ ደግሞ የዩሮፓ ዩኒየን መቀመጫ ስለሆነ የኔቶ መቀመጫ ስለሆነ ከዛ የተነሳ ነው። ኢትዮጵያ ውስጥ አሁን ተመልከቱ፣ እዚህ ጋር ተመልከቱ፣ አያችሁ ደች ቋንቋ ተናጋሪዎች አንድ አካባቢ ነው ያሉት። ፈረንሳይኛ ተናጋሪዎች አንድ አካባቢ ነው ያሉት። ትንሽ በደሽተና አሁን እዚህ ጋር ወደዛ ስትሄዱ አሁን ጥቁሩ ታያላችሁ። ጥቁሩ የጀርመንኛ ተናጋሪዎች ወደ ጀርመን ድንበር ላይ ነው ያሉት። ስለዚህ ይሄን ሀገር ራሱ ኦኬ እሺ ቤልጂየም የለችም፣ ቤልጂየም አልነበር። አሁን እንግዲህ ያልተበታተኑት በጀርመን በብራሰልስ ምክንያት ነው ብያቸዋለሁ። እና እንበል ብራሰልስ የለችም፣ ኔቶም አልነበረም፣ የአውሮፓ ዩኒየንም አልነበረም። እንከፋፈል ቢሉ በሰላም መከፋፈል ይችላሉ። ለምን? ፈረንሳይኛ ተናጋሪዎች አንድ አካባቢ ነው፣ ፍላሚሽ ተናጋሪዎች አንድ አካባቢ ነው። ስለዚህ መለያየት ይችላል። በነገራችን ላይ እነዚህ ፍላሚሽ ተናጋሪዎች ወደ ኔዘርላንድ ያልሄዱት እነዚህ ካቶሊኮች ስለሆኑ በአትሊስት የእምነት ጉዳይ ከፈረንሳይኛ ተናጋሪዎች ጋራ የእምነት ጉዳይ ስለሚያገናኛቸው በእምነታችን ከሚቀርብ ሰው ጋራ አብረን መሆን አለብን በሚል ነው ወደዚህ የመጡ። የእምነት ጉዳይ
ጎሳን ብቻ ቢመለከቱ ኖሮ ያኔ ሰሜን ያሉት ወደ ኔዘርላንድ ነበር ያኔ የሚሄድ። አሁን ግን ያው በፊት ሃይማኖት ትልቅ ዌይት ይሰጠው ነበር ያኔ በአውሮፓ። አሁን ግን በአውሮፓ በቃ ከሃዲዎችና እግዚአብሔርን የማያምኑ እየበዙ ስለመጡ አሁን ሃይማኖት ዌይት ስለማይሰጠው አሁን ሃይማኖት ሳይሆን አሁን ዌይት የሚሰጠው ሆኖ ዘር ሆነ ማለት ነው፣ ጎሳ ሆነ ማለት ነው። ስለዚህ ሲያዩ ለኛ እኮ ቢቀርቡን ኔዘርላንድ ያሉት ናቸው እኮ እዚህ ከፈረንሳዮች በሚል በቃ ቴንሽን ተፈጠረ ማለት ነው። እና ይሄ ነው ግን ቢሆንም ቤልጅየም ትፈርሳለች፣ ግን እዛ አካባቢ ያለው ማህበረሰብ ጋር ተነጣጥሎ መኖር ይችላል። ኢኮኖሚክሊ ሁለቱም ራሳቸውን በራሳቸው ማስተዳደር ይችላሉ። ከፈለጉ ደች ያሉት ከኔዘርላንድ ጋር ይቀላቀላሉ። ፍላንደርስ ከኔዘርላንድ ጋር መቀላቀል ትችላለች። ዋሎኒያ ደግሞ ከፈረንሳይ ጋር መቀላቀል ትችላለች ከፈለጉ። እና በዚህ መልኩ ብዙ ነገሮችን ማድረግ ይችላሉ። አይከብድም፣ ደም አያፋስስምላችሁ። ለምን ኮንሰንትሬት አድርገው አንድ አካባቢ ነው። ግን ኢትዮጵያ ውስጥ ነው። ተመልከቱ እዚህ ጋር አሁን የኦሮሞ ፖለቲከኞች እንገንጠል ቢሉ የቱን አካባቢ ይዘው ነው የሚካሄድ? አያችሁ፣ ሰው እዚህ ጋር ኦሮሞው፣ አማራው፣ ጉራጌው ተደበላልቆ ነው የሚኖረው። አያችሁ፣ የዘር ፖለቲካ ብራሰልስ ውስጥ አንድ አካባቢ ስለሆነ ፍላሚሾች የሚኖሩት፣ አንድ አካባቢ ስለሆኑ ፈረንሳይኛ ተናጋሪዎች የሚኖሩት፣ አንድ አካባቢ ስለሆኑ ጀርመንኛ ተናጋሪዎች የሚኖሩት፣ የጀርመንኛ ተናጋሪ አካባቢ መስተዳደር፣ የፈረንሳይኛ ተናጋሪ መስተዳደር፣ የጀርመንኛ ተናጋሪ መስተዳደር ብሎ በጎሳና በቋንቋ መደልደል አስቸጋሪ አይደለም። ወደ ጦርነት አልወሰዳቸው። ለምን ኮንሰንትሬት አድርጎ ነው ያለው። ግን በዛ ላይ ደግሞ ሲስተማቸው ዴሞክራቲክም ስለሆነ ነገሮች ቀሎላቸው። ኢትዮጵያ ውስጥ ግን አሁን ሸዋን እዚህ ጋር ስትመለከቱ ወገኖቼ፣ እዚህ ጋር ሸዋን ስትመለከቱ ከላይ በሰማያዊ ያከበብኩትን አካባቢ ብትመለከቱ አብዛኛው እኮ ሸዋ የሚኖረው ኦሮሞ እኮ ከኦሮሞ ይልቅ እኮ ሌላው ማህበረሰብ እኮ ነው የሚኖረው። አዲስ አበባ ውስጥ በብዛት የሚኖረው ሌላው ማህበረሰብ ነው። ምልክት ነው። የኦሮሞ ብልጽግናዎች ብዙ ሰው አስመጥተዋል። ዴሞግራፊ ለመቀየር ብለው ብዙ ሰው አስመጥተዋል። ለመቶ ሺዎች የሚቆጠሩ አስመጥተዋል። ግን እነሱ 1 ሚሊዮን አዲስ አበባ ውስጥ ሲያመጡ የሌላውን ማህበረሰብ ቤት እያፈናቀሉ ሌላውን ማህበረሰብ እያባረሩ ከኢትዮጵያ አየር መንገድ፣ ከባንክ፣ ከቴሌኮሙኒኬሽን፣ ከተለያዩ መንግስት መስሪያ ቤቶች ኦሮሞ ግማሹ ቦታ ለኦሮሞ መሰጠት አለበት ብሎ ሌላውን በሙሉ እያባረሩ የትም እየወረወሩ ከአርሲና ከባሌ ከጉሊሶና ከጃርሶ ሰው እያመጡ እየቀጠሩ ችሎታ የሌላቸውን ሰዎች ሁሉ እየቀጠሩ ዴሞግራፊውን ለመቀየር ሞክሯል። ግን እነሱ ያንን ባደረጉ ቁጥር ደግሞ እንደገና በተለያየ ምክንያት መንግስት ረድቷቸው መንግስት ስፖንሰር አድርጓቸው ሳይሆን ሌላው ቆጥቦ የሰራውን ኮንዶሚኒየም እኮ ነው ነጥቀው ከሌላ ቦታ ላመጡት ሰዎች በነፃ ይሰጡ። የሌላውን ሀብት እኮ ዘርፈው እኮ ነው የብዙ ሰዎችን ኮንዶሚኒየም እኮ ይሰጡ። ግን ሌላው ማህበረሰብ ከጉራጌ በሉ፣ ከገንባታ በሉ፣ ከጋሞ በሉ፣ ከወላይታ በሉ፣ ሰሜን ደግሞ ከትግራይ በጣም በመቶ ሺህ የሚቆጠር ሰው ነው ወደ አዲስ አበባ እና ወደ አዲስ አበባ ዙሪያ የሚመጣው። ከኮሶቨር፣ ከእንጀባራ፣ ከሀገር ምድር፣ ከደሴ፣ ከወልዲያ፣ ከጎጃም ሰው ሁሉ መጥቷል አዲስ አበባ። ስለዚህ ከሌላው አካባቢም ደግሞ ኢኮኖሚ ለመሻሻል፣ ለኑሮ፣ ለትምህርት፣ ለተለያየ ጉዳይ ደግሞ የሚመጣው ብዛቱ የኦሮሞ ብልጽግናዎች ከሚያመጡት የኦሮሞ ኃይል በብዙ እጥፍ ስለሆነ ቁጥሩ እየጨመረ ስለመጣ እነሱ ዴሞግራፊ ለመቀየር ብለው ያመጡትን ኒውትራላይዝ አድርገው። ስለዚህ በአዲስ አበባ የሚኖረው ማህበረሰብ አማርኛ ተናጋሪ ማህበረሰብ ከወላይታ ሲመጣ፣ ከጋሞ ሲመጣ፣ ከትግራይ ሲመጣ፣ ከተለያዩ አማርኛ ተናጋሪ ካልሆኑ ማህበረሰቦች አዲስ አበባ ሲመጡ ልጆቻቸው አማርኛ ተናጋሪ የአዲስ አበባ ልጆች ነው እና እንደዛ ነው እየሆነ ያለው ነገር ይሄ ነው እና አዲስ አበባ ዙሪያ ነገሮች እየተስተካከሉ እንዲመጡ ከተፈለገ አዲስ አበባ መልቲ ኤትኒክ የሁሉም ኢትዮጵያውያን ከተማ መሆኗ ታውቆ ልክ እንደ ብራሰልስ አዲስ አበባና አዲስ አበባ ዙሪያ ያለው ማህበረሰብ ራሱን በራሱ የማስተዳደር መብቱ ተጠብቆለት የራሱን እድል በራሱ የመወሰን መብቱ ተጠብቆለት እንዲኖር መደረግ አለበት።
ይሄ ቦታ የፊንፊኔ ነው ብሎ የሚባል ነገር ተቀባይነት የለውም። ብራሰልስ አንድ አካባቢ ነው ያሉት። እዚህ ግን ሰው ተበታትኖ ነው ያለው። አሁን ወለጋ ምዕራብ ወለጋና ቄለም ወለጋ ብትሄዱ ምዕራብ ወለጋና ቄለም ወለጋ 97% የሚሆነው ነዋሪ ኦሮምኛ ተናጋሪ እና በምዕራብ ወለጋና በቄለም ወለጋ የምዕራብ ወለጋ መስተዳደር ተብሎ ሁሉ ነገር በኦሮምኛ ቢሆን ችግር የለውም። ለምን አብዛኛው ሰው እዛ የሚኖረው ኦሮምኛ ተናጋሪ። ግን በሸዋ ግን ሁሉ ነገር ኦሮሚያ ነው ተብሎ ሁሉ ነገር በኦሮሞ ይሆን ማለት ይሄ የሰብአዊ መብትን መግረፍ ነው። ተቀባይነት የለውም። ተቀባይነት የለውም። ስለዚህ ለዚህ ነው የኦሮሚያ የሚለው እጀት ነው የምንለው። የኦሮሚያ የሚለው የቤልጅየምን ምሳሌ የቤልጅየምን እንትን ወስደው የቤልጅየምን እንደ ሞዴል ወስደው ኢትዮጵያ ውስጥ ለመተግበር ያደረጉት ነገር ተቀባይነት የለውም። ቤልጅየም ፈረንሳይኛ ተናጋሪዎች አንድ አካባቢ፣ ጀርመንኛ ተናጋሪዎች አንድ አካባቢ ነው። ለሁለት ተከፍለውም እንኳ ሁለት ሀገር ቢመሰረቱ ጀርመንኛ ተናጋሪዎችን ቆይቶ ሶስት ሀገር ቢመሰረቱ ፈረንሳይኛ ተናጋሪዎች ወደ ፈረንሳይ፣ ደች ተናጋሪዎች ወደ ኔዘርላንድ፣ ጀርመንኛ ተናጋሪዎች ወደ ጀርመን ቢሄዱ የሚቀይረው ነገር የለም። ቤልጅየም የምትባል ሀገር አትኖርም እንጂ ህዝቡ ማህበረሰቡ ግን በሰላም በሌሎች ሀገሮች ተጠቃሎ ይኖራል። ኢትዮጵያ ውስጥ ግን ኦሮሞ ብለው የመሰረቱ ኦሮሞ ባሉት ቦታ ውስጥ የሚኖር በቀይና በምናምን የት ሊገባ ነው የማህበረሰብ? አዲስ አበባ የኦሮሞ ናት ሲሉ ጉራጌው ዝም ብሎ የሚቀበል ይመስላችኋል? አማራው ዝም ብሎ የሚቀበል ይመስላችኋል ነው ወይስ ለዘመናት እዚህ በሰላም በፍቅር ከኖረው ማህበረሰብ ጋር ያንተ ነው የኔ ነው በሚል ደም መፋሰስ ውስጥ መግባት ነው የሚፈልጉት? እነሱ ደም መፋሰስ ነው እያሉ ግን እነሱ ሌላውን ደም ለማፍሰስ ሲመጡ የእነሱን ደም እንደሚፈስም ደግሞ ማወቅ አለባቸው። ይሄ የኦሮሞ ማህበረሰብ ጥያቄ የኦሮሞ ማህበረሰብ ጥያቄ ወለጋ ያለው ህዝብ ጥያቄ ፊንፊኔ አይደለም። ሐረር ያለው ህዝብ ጥያቄ ፊንፊኔ አይደለም። ያቤሎ ቦረና ጉጂ ያለው ጥያቄ ፊንፊኔ አይደለም። የህዝቡ ጥያቄ የሰላም ጥያቄ፣ የፍትህ ጥያቄ፣ ወጥቶ የመግባት ጥያቄ። ማህበረሰቡ የኦሮሞ አብዛኛው የኦሮሞ ማህበረሰብ በአካባቢው ሰላም ማግኘት ነው የሚፈልገው። በአካባቢው በሰላም ወጥቶ መግባት ነው የሚፈልገው። በአካባቢው ልማት ነው የሚፈልገው። ትምህርት ቤቶች እንዲገነቡ፣ ክሊኒኮች እንዲገነቡ፣ መንገዶች እንዲገነቡ፣ ልማት እንዲኖር፣ ልጆቹ ገበሬ ሆነው እንዲቀጥሉ ሳይሆን መሬት አሁን በቂ መሬት ስለሌለ አንድ ሰው 10 ሰው ከወለደ ያ አባትና እናቱን ተክቶ ገበሬ ሆኖ አርሶ ሊቀጥል የሚችለው ሁለቱ ናቸው። ስምንቱ ምንድነው? ስምንቱ ከተማ ሄደው መኖር አለባቸው። ስለዚህ እንደነ ነቀምቴን፣ እንደነ አርሲ፣ እንደነ መቱን፣ እንደነ አሰላን፣ እንደነ ጨርጨርን የመሳሰሉ ቦታ እንደነ ያቤሎ የመሳሰሉት ቦታዎችን አድገው ህዝቡ ሰው የግድ አዲስ አበባ ኦሮሞ አዲስ አበባ መጥቶ ጦጣ የሚሆንበት ምንም ምክንያት የለም። በአካባቢው እድገት ነው ሰው የሚፈልገው፣ እድገት ነው የሚፈልገው። የኦሮሞ ማህበረሰብ የሚፈልገው ይሄን። እነዚህ የኦሮሞ ሊቃን ግን ፊንፊኔ እያሉ አሁንም የኦሮሞ ማህበረሰብ ከሌላው ማህበረሰብ እያጋጩ የኦሮሞ ማህበረሰብ በሌላው ማህበረሰብ እንዲጠላ እያደረጉ ትልቅ ችግር እየፈጠሩ ጸረ ኦሮሞ ፕሮፓጋንዳ እያደረጉ ነው። ከምንም በላይ ደግሞ ሌላውን ማህበረሰብ ለማስፈራራትና በሌላው ማህበረሰብ ላይ ለመዛት እያደረጉት ያለው ፕሮግራም ከምንም ነገር በላይ ራሳቸውን ነው ትልቅ ችግር ውስጥ የሚፈጥሩ እና ያለው ሁኔታ ይኖር ማለት ነው። ያለው ሁኔታ እና በብራሰልስ ያለው ነገር ይሄን ይመስላል። ብራሰልስን እንደማሳያ ነው። ብራሰልስ ያለው ነገር በጣም የተጨማለቀና በጣም እንዳልኳችሁ ሞዴል ሊሆን የሚገባ አካባቢ ነው። በሁለቱ መካከል ፍቅር ነው። እንጋራችሁ መተማመን የለም። ግን ተቻችለው ነው የሚኖሩት። ተቻችለው የሚኖሩት ደግሞ በቃ በብራሰልስ ምክንያት። ብራሰልስ ባትኖር ኖሮ ቤልጅየም የምትባል አትኖርም ነበር። እዚህ ጋር ግን ኢትዮጵያ ውስጥ ግን የባሰ ነው። አዲስ አበባ ብቻ አይደለም፣ ናዝሬት፣ ሰላሌ፣ ፈንታሌ፣ ሰሜን ወለጋ፣ ጊዳና አያና፣ አቤ ደንጎሮ እነዚህ ቦታዎች ሁሉ ሌላው ማህበረሰብ በብዛት የሚኖርባቸው ቦታዎች ሁሉ መሬቱ የኦሮሞ ነው ተብሎ ሊቀጥል አይችልም። ይህን ማወቅ አለባቸው። ይሄ የኦሮሞ ነው ተብሎ በተመደበው ቦታ ላይ በሚሊዮኖች በ10 ሚሊዮኖች የሚቆጠሩ ሌሎች ማህበረሰባት አሉ፣ በተለይም አማራ። ስለዚህ እነዚህም ቦታዎች የኦሮሞ መሬት ነው ብሎ አማራው ጸጥ ብሎ አይቀመጥም። ይህንን ማወቅ አለባቸው። ኦሮሚያ የምትባል አገር በታሪክ ኖር አታውቅም። ኦሮሚያ የሚባል አካባቢ በታሪክ ኖሮ አያውቅም። በታሪክ ኖሮ አያውቅም።
እዚህ ጋር ብትመለከቱ የመሐመድ ሐሰን በታሪክ የጻፈውን ታሪክ ብትመለከቱ ኦሮሚያ የሚባል ካላችሁ እዚህ ሸዋ አለ፣ ወጅ አለ፣ ጉራጌ አለ፣ ጋሞ አለ፣ ባሌ አለ፣ ደዋሮ አለ፣ ይፋት አለ አይደል እንዴ? ኦሮሞ የሚባል ካላችሁ እዚህ ጋር ኦሮሞ የሚባል ኖሮ ያለ ኦሮሞ የሚባለውን እንደውም ሰማሁ አንድ የጀርመን ሰው ነው ኦሮሞ የሚባል ስምን ለመጀመሪያ ጊዜ የሰጣቸው እንጂ ኦሮሞ የሚባል አሁን የመጣ ስም እንጂ ድሮ የነበረ ስም አይደለም። ተመልከቱ፣ ታሪክ ይሄ ነው። ባሌ ያለ ታያላችሁ፣ ባሌ፣ ደዋሮ፣ አዳል፣ ወጅ፣ ጋሞ፣ ጉራጌ፣ ይፋት፣ ሸዋ እነዚህ ነው የምናየው፣ ጎጃም እንጂ ኦሮሞ የሚባል አልነበረም በታሪክ። ስለዚህ አሁን ወያኔ ጠፍጥፎ የሰራቸውን ኦሮሚያ ኦሮሚያ እያሉ ይደነፋሉ። ኦሮሚያ የሚባል ነገር እና ይሄ ኦሮሚያ የሚባለው ክልል የደም መሬት የሆነ የገሃነም መሬት የሆነ ሚሊዮኖች ደም እየፈሰሱበት ያለ መሬት የሚፈርስ መሬት ይፈርሳል፣ አይኖርም። እነሱ የወያኔ ጠፍጥፎ የሰራቸውን ታግለው ያላመጡትን እስቲ በጉልበት የሚያስቀጥሉት ከሆነ እናያለን። ይህ ሁሉ ማህበረሰብ በቀይና በቡናማ በብርቱካናማ ያለ ማህበረሰብ የሚኖርበት አካባቢ የኦሮሞ መሬት ተብሎ የሚቀጥል ማህበረሰብ የለም። የፍትህ ጥያቄ ነው ሰው እያነሳ ያለው፣ የህልውና ጥያቄ ነው ሰው እያነሳ ያለው። መላው ኢትዮጵያ የሁሉም ኢትዮጵያውያን ናቸው። ይህንን ማወቅ አለባቸው። ይልቅ የኦሮሞ ነው ምናምን የሚሉትን ጣጣ ይጉና ሁላችንም ኦሮሞ፣ ትግሬ፣ አማራ ሳንባባል በፍቅር ሀገራችንን የምናሳድግበትን ስርዓት ለመመስረት ቢተባበሩ ይሻላል። ለኦሮሞም የሚጠቅመው ያ ነው፣ ለአማራም የሚጠቅመው ያ ነው፣ ለሁሉም ኢትዮጵያውያን የሚጠቅመው ያ ነው። ፍቅር ነው ይሻላል። በፍቅር መኖር፣ በፍቅር ማስተዳደር፣ በፍቅር መቀጠል፣ በፍቅር ማደግ ነው። ኢትዮጵያ ለሁላችንም ትበቃለች እና ያንን ነው ማለት የምፈልገው። እንግዲህ አድማጮቼ ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።